በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ኅዳር 28 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 28 በዚች ቀን የሀገረ ኒቅዮስ ኤጲስቆጶስ ቅዱስ ሰረባሞን በሰማዕትነት አረፈ። ይህ ቅዱስ በኢየሩሳሌም ሀገር ከሌዊ ነገድ ለሆነ ለእስጢፋኖስ ከዘመዶቹ ውስጥ ነው። የአባቱም ስም አብርሃም ነው። እርሱ የሌዊ ልጅ የዮሴፍ ልጅ ለስምዖን ወንድም ለእስጢፋኖስ እናት ወንድሟ የሆነ ነው። በተወለደን ጊዜ በአባቱ ስም ስምዖን ብለው ጠሩት። አባቱ ሲሞት ክርስቲያን ይሆን ዘንድ ወደደ። ከእግዚአብሔር የታዘዘ መልአክ ተገለጸለትና ወደ ኤጲስቆጶስ አባ ዮሐንስ እንዲሄድ አዘዘው። እንዳዘዘውም ሄደ። እርሱ የመድኃኒታችን የጌታችን ሰው የመሆኑ ምስጢር ገለጠለት። ግን ዘመዶቹ የሆኑ አይሁድን ስለፈራ በኢየሩሳሌም ሀገር የክርስትና ጥምቀትን ሊያጠምቀው አልደፈረም። ኤጲስቆጶስም ስለ እርሱ ምን እንደሚያደርግ ሲያስብ እመቤታችን ቅድስት ድንግል ማርያም ተገልጣለት ወደ እስክንድርያ ሊቀ ጳጳሳት ቴዎናስ እንዲልከው አዘዘችው። ሰረባሞንም እየተጓዘ ሳለ እነሆ የእግዚአብሔር መልአክ ቀድሞ ብሎ በሰው አምሳል ወደ ቴዎናስ ቀርቦ ስለ ቅዱስ ሰረባሞን አስረዳው። ሰረባሞንም በደረሰ ጊዜ የእግዚአብሔር ሕግ አስተምሮ የከበረች የክርስትና ጥምቀትን አጠመቀው። ከዚህም በኋላ ከእስክንድርያ ሀገር ከተማ ውጪ በሆነች በአባ ሳዊሮስ ገዳም ውስጥ መነኮሰ። አባ ቴዎናዎስም ባረፈ ጊዜ በእርሱ ፋንታ አባ ጴጥሮስ ተሾመ። ያን ጊዜም መልእክተኞቹን ልኮ ይህ አባ ሰረባሞንን ወደ እርሱ አስመጥቶ በሊቀ ጵጵስናው ስራ እንዲራዳው አደረገ። ከዚህም በኋላ ኒቅዮስ ለሚባል ሀገር ኤጲስቆጶስነት ሾሙ። ብዙዎችም አብያተ ክርስቲያናት በእርሱ ደስ አላቸው። እግዚአብሔርን በእጆቹ ድንቆች ተአምራትን አደረገ። በሀገሩም አቅራቢያ ሰዎች የሚያመልኳቸው የጣዖት ቤቶችን ነበሩ። ያጠፋቸውም ዘንድ እግዚአብሔርን ለመነው። በዚያም ጊዜ ምድር አፏን ከፍታ ዋጠቻቸውና በቦታው ላይ ባህር ሆኖ ሸፈናቸው። እግዚአብሔርም ከሀገረ ስብከቱ በጣዖታትን ደመሰሰ። ዳግመኛም አብን ወልድን መንፈስ ቅዱስም አንድ አካል የሚያደርግ የሰባልዮስን ስድብ አስወገደ። ዲዮቅልጥያኖስም ክዶ ጣዖታትን ባመለከ ጊዜ ቅዱስ ሰረባሞን የአማልክት አምልኮ እንዲሻር ነገሩት። እርሱም ሰምቶ ተቆጣ። ወደ እርሱም እንዲያመጡት አዘዘ። ሲወስዱትም ከንጉሥ መልእክተኞቹን ጋር እስክንድርያ ከተማ ደረሰ። ሊቀ ጳጳሳት ጴጥሮስም ወደ እርሱ መጣ። ከእርሱም ጋር ብዙ ካህናት ነበሩ። ሰላምታም ሰጡት። በፊቱም እንደ እግዚአብሔር መልአክ ፊት ብሩህ ሆነ አዩት። ወደ ንጉሡም በደረሰ ጊዜ በተለያዩ በብዙ አይነት ስቃይ አሰቃይተው ክብር ይግባውና ጌታችን ኢየሱስ ክርስቶስም ያለ ጥፋት በጤንነት አስነሳው። ይህ ድንቅ ስራ አይተው ክብር ይግባውና በጌታችን በኢየሱስ ክርስቶስ አምነው ብዙዎች አመኑ። ሕዝብ ሁሉ በእርሱ ምክንያት በጌታችን እንዳያምኑ ንጉሥ ፈርቶ የእንዴናው ገዢ አርያስ ወዳለበት ወደ ላይኛው ግብፅ ሰደደው። በዚያም እንዲያሰቃዩና ራሱንም በሰይፍ እንዲቆርጡ። በዚያም ወቅት መኮንኑ አርያኖስ የኒቅዮስ ከተማ ወደ አቅራቢያ በመርከብ ውስጥ ነበረ። መርከቢቱም ቆመች። ከቦታውም ሊያንቀሳቀሷት አልተቻላቸውም። ቅዱስ ሰረባሞንንም አውጥተው ለሀገሩ ደቡብ ወደ ሆነ ቦታ ወሰደው። በዚያም ራሱ በሰይፍ ቆረጡት። መምህራንም መጥተው ስጋውን ወስደው በክብር ገነዙትና በቤተ ክርስቲያን ውስጥ አኖሯት። ከስጋውም ድንቆች ታምራት ሆኑ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱን ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን በኢትዮጵያ ምድር በደብረ ቁንጽል ተጋድሎውን የፈጸመ አባ ኒቅያኖስ አረፈ። በረከቱን ከኛ ጋር ትኑር ለዘላለሙ አሜን። ጥቅምት 28 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ኅዳር 28 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። ኅዳር 28 ቀን በዚች ቀን ዓመታዊ ክብረ በዓል አባ ሊቃኖስ ጸድቅን ከተሰዓቱ ቅዱሳን አንዱ ቅዱስ ሰረባሞን ሰማዕት። ወርሃዊ ቅዱሳን በዓላት አማኑኤል ችሮ አምላካችን፣ ቅዱሳን አበው አብርሃም፣ ይስሐቅ፣ ያዕቆብ፣ ቅዱስ አንድራኒቆስና ሚስቱ ቅድስት አትናስያ፣ ቅድስት አመተ ክርስቶስ፣ ቅዱስ ቴዎዶስ ሮማዊ ሰማዕት። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን።
አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወሀበነ እምኩሉ ኩይስ መዚአከ ይእቲ መንግሥት ኃይል ወስብሐት በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት አምላክ ብርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ እንተ አነ ኀብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ለዓለመ ዓለም ዘላለሙ አሜን።